ወይዘሮ የሽን እንግዲህ ለመፈለግ ያላደረኩት ጥረት የለም። ለምን ንብረታቸውን አልባሌ ቦታ ሲዘረፉ አብሬ ስለኖርኩ ከ50 ዓመት በላይ አብረን ስለኖርን ያንን አሳዝነኝ ብዙ ቦታ አፈላልጌያቸዋለሁ። ወንድም ልጆች እንግዲህ ካሉ እውነት ትክክለኛ የወንድም ልጆች ከሆኑ እስካሁን ድረስ ለምንድነው ታዲያ ያክስታችን ቤት ያክስታችን ንብረት ብለው መተው እንኳን ለማየት ያልቻሉ? አባታችን እንግዲህ ከሞተ 2 ወር ከ15 ቀን ገደማ ነው የሚሆነው። ወይ ይገኛሉ ወይ ደግሞ አርፈውም ሊሆን ይችላል፣ አይታወቅም። ልጅቷ በሽተኛም ስለሆነች እኛም ደግሞ እዚህ ነው ያን ያክል ቅርርብም ምናምን ሰምተው እንደሆን እሱን እኔ አላውቅም። ያው ግን እሷ ለማንም አልተናገረችም። ምክንያቱም እሷ ብትናገርና እሱ ቢሰማ ኖሮ እኛን የሚያጫውተን ነበር። እንደዚህ ብላኝ ምናምን እህቴ ፈለገ ሪል ስቴት ሮያል ፕላዛ በመሃል ሜክሲኮ በባንኮች እና ዋና መስሪያ ቤቶች መገኛ ቦታ ላይ የተገነባ ደህንነቱ በተጠበቀ ቦታ ላይ መገኛውን ያደረገ ትልልቅ ሆቴሎች፣ ከፍተኛ የትምህርት ተቋማትና የንግድ ቦታዎች በቅርበት የሚገኙበት ድንቅ ስፍራ፣ ለሱቆች፣ ለካፌና ለሬስቶራንቶች የሚሆኑ ቦታዎች፣ የመዋኛ ገንዳ፣ ጂም፣ ለሐዘንና ለደስታ የሚሆን አዳራሽን ያካተተ፣ ለሰውና ለዕቃ ማጓጓዣ 4 ሊፍቶች የተገጠሙለት፣ የከርሰ ምድር ውሃ ዳታ ሲስተም፣ ደረቅ ቆሻሻ ማስወገጃ፣ አረምኑ ቅጡ ያሻውትን የሚያገኙበት ፈለገ ሪል ስቴት ሮያል ፕላዛ ባለ 2 መኝታ ከ142 ካሬ ጀምሮ፣ ባለ 3 መኝታ ከ191 ካሬ ጀምሮ በካሬ ከ110 ሺህ ብር ጀምሮ እየሸጥን እንገኛለን። የምስራች 50% የባንክ ብድር አመቻችተን ከ5 እስከ 10% ደግሞ ቅናሽ አዘጋጅተን እንጠብቆታለን። አሁኑኑ ይደውሉ። አባታችን እንግዲህ ከሞተ 2 ወር ከ15 ቀን ገደማ ነው የሚሆነው። በደንብ ውስጥ ሚስጥሩን በደንብ የሚያውቁ ሰዎች ስለሆኑ ያው እኛም ቁጭ ብለን አዘናችንን እዚሁ አካሄደናል ማለት ነው። እኛ ራሱ ብናገኛት ናርዲን ደስ ይለናል። ምክንያቱም እህታችን ነች። ለኛም ቀንና ምን ተይዞ ይመዘገባል። ድንገት ዘመድ ከመጣ ምን ጠያቂ ከመጣ ተብሎ ተመዝግቦ ስለሚያያዝ ፋይል ላይ ማግኘት ይቻላል ተሄዶ። ስለዚህ እሷ ያረፈችበት ቦታ ቀኑንና እንትኑን ይዞ ሄዶ መፈለግ ነው። በዛ ፍንጭ ልጅቷም ልትገኝ ትችላለች። ሞታለች ብሎ ቤቱን ተስፋ ለማስቆረጥ ያደረጉትም ድርጊት ሊሆን ይችላል እንጂ እንደዚህ ሞታ ለአንድ ሰው ለሁለት ሰው ብቻ ተነግሮ የሚቀር አይደለም። እነሱም አይደለም አንተ ነህ በቀደም እኔ ላይ ሽጉጥ ያፋው ያው ማለት እኛ ምንም እርግጠኛ የሆነው ነገር የለም። ምክንያቱም ማንንም ሰው አላገኘንም። ሞተች ተብሎ ብቻ ተነገረን። ከዛ በኋላ እኛ እዚሁ ተላቀስን ምናምን ነገር ነገሮች ባላሰብነው መንገድ እየተወሳሰቡና እርስ በርሳቸው እየተደራረቡብን ይገኛሉ። የዛሬውን ጉዳይ ሰሞኑን ስንወጣና ስንወርድ የነበረበት የወይዘሮ የሺ ጉዳይ ነው። ወይዘሮ የሺ የት ናቸው ወዴት ገቡ የሚለውን እንግዲህ የማጣራት ስራ ለመስራት ጥረት በማድረግ ላይ እንደምንገኝ ሁላችሁም ታውቃላችሁ። በዚህ ሂደት ውስጥ እንግዲህ ጉዳት ሁላ ሊያደርሱብን የሞከሩ ሰዎች አሉ። ከዚህ ውስጥ እንግዲህ አንደኛው ጠበቃው ነው። ከጠበቃው ጋር በምን አይነት ሁኔታ ላይ እንገኛለን፣ ምንስ ማድረግ እንችላለን፣ ምናልባትም በዚህ ቪዲዮ ልታዩት የምትችሉት ነገር ነው። እንግዲህ በጣም እጅግ በጣም በሚያሳዝን ሁኔታ ጉዳት ሊያደርስብን ሞክሮ ነበረ። መጨረሻው ምን ሆነ እነግራችኋለሁ። ከዛ አስቀድሜ ግን ሰላም 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 ውድ የዞላ ቤተሰቦች
እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው። የዛሬው ፕሮግራማችን በመግቢያው ላይ እንደነገርኳችሁ የወይዘሮ የሺ ጉዳይ ነው። ከምንም በላይ ወይዘሮ የሺ በምን አይነት ሁኔታ ላይ ይገኛሉ፣ የት ነው ያሉት የሚለውን ነገር የማጣራቱ ስራ እንደቀጠለ ይገኛል። እንግዲህ ዛሬ እዚህ ቦታ ላይ የተገኘ ነው ሁላችሁም የምታስታውሷቸው እናት ከወይዘሮ የሺ ጋር ከ50 ዓመት በላይ አንድ አካባቢ ኖረናል የሚሉትን እናት ታስታውሷቸዋላችሁ። በእሳቸው እርዳታ እንግዲህ እነዚህ አይን ያወጡ ሰዎችን ገፍተን ሄደን ለህግ የማቅረቡን ስራ እንድንጀምር የሆነው በእሳቸው እርዳታ ነው። እሳቸው ያላደረጉልን ነገር የለም። እውነቱን ነግረውናል። የዛ ቤት እውነተኛ ባለቤት መሆናቸውን ወይዘሮ የሺ መሆናቸውን የሰማ ነው ከእሳቸው አንደበት ነው። ዛሬ ታዲያ አንዳንድ መረጃዎችን ሳሰባስብ ነበር። ወንድምየው የት እንደሚገኙ ልደርስበት ችያለሁ። እንግዲህ የሰማሁት ነገር እጅግ አሳዛኝ ነው። ስለዚህ መታችሁ አብረን መስማት የምንችል ነው የሚሆነው ብለው ጠርተውናል። እንግዲህ ወደዛ ከማምራታችን በፊት ከእሳቸው ጋር ጥቂት ቆይታ አድርገን ስለ ወይዘሮ የሺ ሁኔታ ማወቅ ያለብንን ነገር ሁሉ እንግዲህ ለማወቅ ጥረት እናደርጋለን። ብዙ መረጃዎች እየሰማን ነው። ወይዘሮ የሺ እዚህና እዚያ ነው የሚገኙት የሚሉ እጅግ በጣም ብዙ መረጃዎች ወደኛ እየደረሱ ነው። ትክክለኛዋን ወይዘሮ የሺን ለይቶ ማውጣት እንግዲህ በጣም ከባድ ሆኖብናል። እኔ ነኝ እያሉ ጭምር የሚመጡ ሰዎች አሉ። እኔ ነኝ ወይዘሮ የሺ እያሉ እንግዲህ እሱን አጣርቶ ትክክለኛዋን ወይዘሮ የሺን ማግኘት እንግዲህ የኛ ዋናውና ተቀዳሚ ተግባራችን ነው የሚሆነው። እሳቸውን የማግኘቱን ስራ አጠናክረን እንቀጥላለን። ከጠበቃው ጋር ያለው ነገር እንግዲህ ባለፈው ግርግር ፈጥሮ ከእጃችን ወጥቷል። እንዳያችሁትም እኛ ላይ ሽጉጥ እስከ መምዘድ ድረስ ደርሶ ነበር። በጣም ከፍተኛ ግርግር ሰፈር ውስጥ ተፈጠረ። በዛ ግርግር መሀል የህግ ሰዎች እስኪመጡ ድረስ ሾልኮ አምልጧል። ምናልባት ከተሳካልን በዚህ ቪዲዮ እሱንም አፈላልገን አግኝተን ለህግ የምናቀርበው ነው የሚሆነው። አንዳንድ መረጃዎች ሰምተናል። እዛ አካባቢ ለመሄድ ለመንቀሳቀስ እንግዲህ መጀመሪያ ይሄኛውን ስራ እንስራ ብለን ነው። የወይዘሮ የሺ መገኘት ከምንም በላይ እነዚህን ሰዎች ወንጀለኛ የሚያደርጋቸው እሱ ነው። ወይዘሮ የሺ ከተገኙና እነዚህ ሰዎች ላይ ከመሰከሩልን እንጂ እነዚህን ሰዎች አሳስረን ከሳሹ እስካልመጣ ድረስ እንግዲህ እነሱ ተመልሰው የሚወጡ ነው የሚሆነው። ተመልሰው ከወጡ ደግሞ ለብዙ ሰዎች አደገኛ ስለሆኑ ሰዎቹ ብዙ ሰዎች ላይ አደጋ ያደርሳሉ በሚል እንግዲህ ትንሽ አረጋግተነዋል። ዛሬ ግን ምናልባት ከተሳካልን ጠብቀውን ለአንዴና ለመጨረሻ ጊዜ ይዘን ወደ ህግ የምንወስደው ነው የሚሆነው። እስከ መጨረሻ ድረስ ከኛ ጋር ከሆናችሁ በመግቢያው ላይ ያያችኋቸውን አስገራሚ ነገሮች ጨምሮ እጅግ በጣም ብዙ ነገር ይከሰታል ማለት ነው። ይሄንን እስከ መጨረሻው ድረስ ከኛ ጋር ሆናችሁ ተከታተሉ ለማለት እንወዳለን። እንግዲህ ይሄንን ፕሮግራም ደግሞ ስታዩት እንደተለመደው ይሄንን ቪዲዮ ላይክ በማድረግ ይጀምራል። ወዳጅ ዘመዶቻችሁ ይሄንን አስተማሪ ፕሮግራም እንዲደርስ ሼር ታደርጉታላችሁ። ከዛ በመቀጠል ደግሞ እንግዲህ አዳዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰቡን ለማለት እወዳለሁ። ዘላለም ዘገየ ነኝ። እስከ መጨረሻው ድረስ አብራችሁኝ ከሆናችሁ እጅግ አስገራሚ ነገሮችን ታያላችሁ። ሰላም። እረፍ። የህግ ሰው ነህ፣ ህግ ታውቃለህ። በህግ ብታምን ይሻላል። ስህተት ለማረምም ተጸጽተን ነው። ያሳሳትን አንድ ሰው ነው፣ ያም ጠበቃው ነው። እኛ የተከራየ ነው ከወይዘሮ የሺ ነው። እንግዲህ ሌሎችም ተከራዮች እንደኛው ተከራዮች ናቸው። እንድታለቅሱ ልንነጠቅ ነው ንብረታችንን በስተርጅና ሰው ስለሌለን ስንት ነገር ነው ያላችሁ እኔን ሰለን። ስለዚህ ይሄኛው ማንም የሚበላ ከሆነ ከሚበላ እኛ ብንጠቀምበት ብለን ነበር ያደረግነው። ምንድነው ከሚበላ? የሰው ንብረት እንዴት ነው የሚበላው? ላብ እኮ ነው። ትልቅ ቤት ነበር የምንፈልገው። ትልቅ ቤት ስንፈልግ እንደ አጋጣሚ ወይዘሮ የሺ ቤት እንደምከራይ ሰማንና እሳቸው ማከራየት እንደሚፈልጉም ነገሩ። ወደ ጎን ወደ ኋላ ወራሽ ተቆጥሮ ይወረሳል እንጂ ተከራይ ሆነ ገብተህ የሰው ቤት ስለመውረስ እንዴት ታስባለህ? ከጠበቃው መጣ። በሊዲያ በኩል ማለፍ አለበት፣ ያለፈበት ነገር አለ፣ አሳለፍን። ስለዚህ እኛ ደግሞ ማድረግ ያለብን ነው። እኔ እንደምጠቀመው እንደሙያዬም ማድረግ ያለብኝ ሰነዶች መጨረስ የምችልባቸው መንገዶች አሉ፣ እነሱን ጨረስኩ። የቀረ እጅግ በጣም ብዙ ነገር አለ። አሁን ይኸውልህ
ለሳቸው ብዬ ነው ቁጭ ብዬ እንኳን እያወራሁት። ተደብቃ ልታመልጥ እንደማትችል ስላወቅ ነው የመጣው አይደል? የእኚህን ምስኪን ሴት ቤት የመውረስ ፍላጎት የመጣው ከየት በኩል? ምክንያቱም ሴትዮዋን ቅድም ብያለሁ፣ አንድም ሊጠይቃት የሚመጣ አካል ስላልነበረ ምንም የሚከታተል ነገር ስላልነበረ ወደዚህ እንትኑ ሐሳቡ እየተብላለ የመጣውም ከዛ አንፃር ነው። ስለዚህ ሙሉ በሙሉ እኛንም እዚህ ውስጥ የከተተን ጠበቃው። አታፍርም? ትንሽ ቤተሰቦችን በዚህ እድሜያቸው እዚህ አዘቅት ውስጥ የከተትካቸው አንተ እንደሆንክ እየነገሩኝ ነበር። እንደው አያሳፍርም ይሄ ስራ? አንድ ወር ጠበቃው ከወሰደ የቤት ክራይ ካሉት ተከራዮች ውስጥ ሂሳቡን ሰብስቦ ይወስዳል። ሁለተኛ ወር ላይ ሊዲያ ከወሰደች ሶስተኛ ወር እኔ እወስዳለሁ። ስለዚህ ይሄን እያደረግን ነበር ስንንቀሳቀስ ነበር። ሙሉ ቤተሰብን ይዘህ አዘቅት ውስጥ የገባኸው አንተ ነህ። የኔ ችግር አይደለም። እሺ እንግዲህ ነገሮቹ የተጀመሩት በልጄ በኩል ነው እና እዛ ልጄም ባለቤቱ አለች። ከዛ እናንተ ሊዲያ ወንጀል ሰርታለች የሚለውን ሐሳብ ይዛችሁ መጣችሁ። እነሱ በዛ በኩል ሌላ ነገር ይዘው መጡ። እውነቱ ግን እዚህ ቤት ውስጥ ሰው ሞቷል አልሞተም? ክራውን የሚሰበስበው እሱ ስለሆነ ቀደም ብሎ ሁኔታው ሁሉ በሱ ሲከናወን ስለነበረ የሚነግረን ነገር ሁሉ እውነት እየመሰለን መጣ። ይሄኛውን የሰው ጉድጓድ እየፈተፈቱ እንትን ማድረግ በቃ ስራ አድርገህ ያዝከው ከሌብነት አይሻልም? የሰው ንብረት ለመስረቅ ከመሞከር አይሻልም? እረፍ። የህግ ሰው ነህ። ህግ ታውቃለህ። በህግ ብታምን ይሻላል። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ትንሽ እንግዲህ ስለ ወይዘሮ የሺ ለማውራት ነው የተገናኘ ነው። እንግዲህ ወይዘሮ የሺ ብቸኛ አንድ ዘመድ አላቸው የሚለውን ነገር ከእርሶ ነበረ የሰማነውና እሳቸውን የማፈላለጉን ስራ ነበረ ስንሰራ የነበረው። እንደው በእርሶ በኩል አግኝቻለሁ የሚል ነገር ሰምተን ነው የመጣ ነው። እንደው ያለፉት ቀናት ወይዘሮ የሺን ለመፈለግ ለማግኘት ምን ጥረት አደረጉ? እርሶም እኛም የራሳችንን ጥረት እያደረግን ስለሆነ እንደው ምን ጥረት ሲያደርጉ ነበር የሚለውን እስቲ ንገሩን። ወይዘሮ የሺን እንግዲህ ለመፈለግ ያላደረኩት ጥረት የለም። ለምን ንብረታቸውን አልባሌ ቦታ ሲዘረፉ አብሬ ስለኖርኩ ከ50 ዓመት በላይ አብረን ስለኖርን ያንን አሳዝኖኝ ብዙ ቦታ አፈላልጊያቸዋለሁ። አንድ ወንድም ነበራቸው። እሳቸውንም ሳፈላልግ ምስል ነበረ ቆይታዬ እስካሁን እና አሁን ትንሽ ጭምጭምታ ልጆቻቸው የሰውየውን ልጆች አግኝቻቸው ነበረ። የሆነ ጭምጭምታ ነው እንጂ ይሄን ያህል ብዙም እንትን አላልኩበትም፣ አላጣሩበትም ጉዳዩን። መጀመሪያ ስናወራ ሰውየውም ልጆች እንዳላቸው እርግጠኛ አይደለሁም፣ ቢኖራቸው ይመጡ ነበር የሚል ነገር አንስተን ነበርና እንደው ልጆች አላቸው የሚለውን ነገር እርሱ አምነውበት ነው? እንግዲህ ሰውየው ልጆች አሏቸው የሚል ወሬ አሁን የሰማሁት። ሴትዮዋም ያው አንድ ልጅ ብቻ እንደነበረቻቸውና እሷም በሽተኛ ሆናባቸው ጸበል ለጸበል እንደሚዞሩ ነው የማውቀው። አሁን ደግሞ ሰውየው ያው እሳቸው ጋር ሲመጡ ምን ሲሉ ነበረ ማውቃቸው ወንድምየው። አሁን ግን ለካ ቤተሰብ እንዳላቸው ቀስ በቀስ እንግዲህ ሲጠያየቅ ነው ያወቅኩት እንጂ እውነተኛውን በደንብ አላወቅኩትም። ልጅ አላቸው የሚባል ወሬ ሰምቻለሁ። እንግዲህ በእነሱ ልጆቹ አማካኝነት ወይዘሮ የሺ ሊገኙ ይችላሉ የሚል እምነት አለኝ። ልጆቹንም አጠንክረን ብንጠይቅ እነሱም ሊጠቁሙን ይችላሉ የሚለው ነገር እንግዲህ ጸበል ቦታዎች ላይ እሳቸውን የማፈላለጉን ስራ ቀጥለናል። ባለፈውም ስናወራ በስልክ እንደነገርኩት እሳቸው ሄደውባታል የተባሉ ጸበል ቦታዎች ላይ በአጠቃላይ እንግዲህ እሳቸውን ፎቶ የተገኘውን ፎቶ ተጠቅመን እሳቸውን የማፈላለግ ስራ ስንሰራ ነበረ። እኔም ትላንትና እንግዲህ ጻድቃኒ ሄጄ ነበረ። እዛም ስናፈላልጋቸው ነበረ። ፍንጭ አላገኘንም። እዛም እንደዚህ አይተናቸዋል የሚል ሰው አላገኘንም። ያው እንግዲህ ልፋታችን እንደቀጠለ ነው። እንደው ምናልባት የት ሊሆኑ ይችላሉ የሚለውን እርስዎ እንደው ምን ይገምታሉ?
እንግዲህ ወደ ዛርቃኔ እንኳን አቅም ኖሯቸው ጉልበት ኖሯቸው ርቀው የሚሄዱ አይመስለኝም። ያው እዚሁ ክልል ውስጥ ካሉ ቀረብ ቀረብ የሚል ቦታ ሊኖሩ ይችላሉ ብዬ አስባለሁኝ። አጥብቀን ደግሞ ልጆቹን ከጠየቅናቸውና ከጠቆሙን የሚገኙበት ዘዴ አይጠፋም፣ ቅርብ ሊሆን ይችላል። እኛ ደግሞ ቀረብ ያለ ቦታ ላይ እሳቸው ሊኖሩ አይችሉም ያልንበት ዋነኛው ምክንያት ይህንን ያክል ጊዜ ከቤታቸው እንዴት ሊጠፉ ይችላሉ? ቅርብ ቦታ ላይ ካሉ፣ ቅርብ ጸበል ላይ ከተገኙ እንዴት ሊኖሩ ይችላሉ? ዝም ብለው ሊኖሩ ይችላሉ? መገኘት አለባቸው የሚለውን ይዘን ነበረ። እንደው የእርሱ ሀሳብ ምንድን ነው? ያው ቅርብ ቦታ ሊሆኑ ይችላሉ ያልኩበት ምክንያት ያው ቤታቸውም ሰርቶ የሚያቀርብላቸው የለ፣ ራሳቸው ናቸው። የዚህ ምክንያት ልሰራ ቢሄድ ምን አገኛለሁ የሚለው ስሜት ስላላቸው እዛው ጸበሉ ቦታ ደጅ እየጠኑ ልጅቷም አንደኛ አእምሮ በሽተኛ ነኝ ጥለው መሄድ አይችሉም። የዛ ይመስለኛል ቤታቸውንም ያስጠላቸው። ለምን ከጎናቸው ምንም ስለሌላቸው ቤታቸውን ያው አንዴ አከራይተው ወጥተዋል። በዛ የተነሳ ነው ይመስለኛል እንግዲህ ልም ብለው ለመጥፋትና ለመቅረት የቻሉት። ሌላኛው ነገር እንግዲህ ቤቱን በምን መልክ የራሳቸው ሊያደርጉ እንደሞከሩ ሊዲያም ሆኑ እውነት የነዛ ቤተሰብም የአብነት ቤተሰብም በትክክል ተናግረዋል። ከሴትዮዋ መጥፋት ጋር ተያይዞ ጠበቃው ነው እንግዲህ ያታለለን። ሴትዮዋ ማይመጡ ከሆነ መንግስት ከሚወስደው መንግስት ከሚወርሰው ይሄንን ቤት እኛ በራሳችን እንቀይር ብለው ነው እንግዲህ ወደ ሊዲያ ስሙን ካዛወሩ በኋላ እርስ በርስ መግባባት ስላልቻሉ ነው ይሄ ሁሉ ጉድ የወጣውና እውነቱን ሲሰሙ የሴትዮዋ ልፋት የሴትዮዋ ላብ ሀቃቸው እንደዚህ ተደብቆ ባለመቅረቱ እንደው ምን ተሰማዎት? ያው በመጀመሪያ ጊዜ ከሳቸው ጋር አብረን ተመርተን ነበር። እኛ እንግዲህ ሲፈርስብን ያችን ጠባብ ቤት እና እንትን ብለን መከራ አይተን ነው። እሳቸው ደግሞ የተንጣለለ ግቢ፣ ሰፊ ግቢ፣ ደህና ቤት ያለው የሚያከራዩት ምን የሚሉበት ቦታ ነበራቸው። ከኛ የተሻለ ነበራቸው እሳቸው። እኛ ያችን ደሳሳ ጎጆ ፈረሰችብን፣ በዛው ትተን ሄድን። እዚህም ግን በጣም እንደጠበቅኩት አይደለም። ያው ግለሰብ ነው ቤታችሁን ያፈረሰውና ይሄኛውን ተሰርቶ ነው የተሰጣችሁ? ግለሰብ ነው ያፈረሰው። በሊዝ ገዝቶ ሲሆን በምን እንደሆነ አናቅም። ያው ግለሰብ አፍርሶ እዛኛው ቤት ወሰዱን። ያኛውም ያው ከዚህኛው በብዙ የተሻለም አይደለም። ያው እንደዛው ሆነን ያው አንገት ማስገቢያ አግኝተናል፣ እንኖርበታለን። የእሳቸው ግን የተንጣለለ ቤት ቦታ ግቢ አላቸው። ያው አከራይተው ይኖራሉ። ልጃቸውም ታማ አይምሯን በመታመሟ ነው እንጂ የእሳቸው እንኳን ደህና ኑሮ የሚኖሩ ነበር። አዎ ከእናንተ እንትን አንጻር ሳየው ደህና ነበረ። ያ ግቢ በጣም ጥሩ ግቢ ነው። ሰዎቹም ለዛ ይመስለኛል አይናቸውን እዛ ላይ የጣሉት። የእሳቸው እንግዲህ ደህና ግቢ ነው፣ የተንጣለለ ቦታ አለው፣ ቤትም አለው። የተሻለ ኑሮም ይኖሩ ነበረ። ባልትና እየሸጡ ይኖሩ ነበር። ልጃቸውም አረብ ሀገር ነበረች። ከዛ አይምሯን በመታመሟና በመምጣቷ እሳን ይዘው በጸበል ለጸበል ስለሚኖሩ ተከራዮቹ ለዛ ይመሰለኝ ቤቱን ሲያዩትና ጉጉት አድሮባቸው በእሳቸው እንግዲህ በእንደዚህ ምክንያት እልም ብለው ስለጠፉ ቦታውን ለመውሰድ የበቁት በእንደዛ ነው። ብቸኝነታቸውን አይተው ልጅቷም እንደታመመች አይተው ጎናቸውን አይተው መሰለኝ ለጥቃት ይሄንን ያመጡባቸው እንጂ የእሳቸው የተሻለ ቤት ነበረ ከኛ። የወንድም ልጆች እንግዲህ ካሉ እውነት ትክክለኛ የወንድም ልጆች ከሆኑ እስካሁን ድረስ ለምንድን ነው ታዲያ የአክስታችን ቤት የአክስታችን ንብረት ብለው መተው እንኳን ለማየት ያልቻሉት? አይ የአሁን ልጅ እንደዛ ያስባል ብለህ ነው? የራሱን ነው እንጂ ለቤተሰብ ለእህቴ ያክስቴ እንዲሆናለች የሚል እንትን የላቸውም። የዛሬ ልጆች እኮ የድሮ ልጆች ቢሆኑ አዎ የአሁን ልጅ የራሱን ዝላዩን ነው እንጂ እንደዚህ አትኩሮ የሚያይ አይመስለኝም። በእንደዛ ችላ ባይነት መሰለኝ ለሳቸውም ጥቃት እንደዚህ የደረሰባቸው እንጂ
ከመጀመሪያም አለሁልሽ ቢሏቸው ኖሮ እዚህ ደረጃ ባልደረሱ ሰው ነበር። እንደሌላቸው እነዚህም ሰዎች አያውቁምና እንደዚህም አይደፍሩም ብዬ አስባለሁ እኔምና እውነት ግን ሰውየውን እናገኛቸዋለን ነው። እስቲ እንግዲህ አምላክ ከፈቀደ ወይ ይገኛሉ ወይ ደግሞ አርፈውም ሊሆን ይችላል፣ አይታወቅም። ልጆቻቸው ናቸው እንግዲህ አሁን አጣርቶ እንትን ብሎ ይዞ እነሱን በመጠየቅ ምን በማለት ያክስታችሁ ቤት እንደዚህ እየተወሰደ ነው፣ ማረፊያም በኋላ ማጣታቸው ነው፣ ከጸበል ሲመጡ እንደዚህ ነው ተብሎ ሰዎቹ ልጆቹ ተጠይቀው ጥቆመው ከተካሄደ በኋላ እሳቸውን ማግኘት እንችላለን። እንግዲህ እሺ እንደው ጊዜም ሳናጠፋ ወደዛ እናምራርና ማድረግ የሚቻለውን ነገር ሁሉ እናድርግ። ከዛ በፊት ግን እርስዎ እንደው እያደረጉ ላለው ጥረት እውነት ከልብ ማመስገን እፈልጋለሁ። አሁን ደግሞ ኑሯችሁንም ሳይ ኑሮትንም ሳይ በጣም 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 ነው የተሰማኝ። ሰው የራሱን ኑሮ ሳይ የሰው ኑሮ ለማስተካከል የሰው ኑሮ የሰው ህይወት ለማቅናት እንደዚህ ጥረት ሲያደርግ በእውነቱ ከሆነ በጣም ደስ የሚል ነገር ነው። ብዙ ተመልካችም እርሱን እያመሰገነ ይገኛል። እኔም በዚህ አጋጣሚ በጣም ላመሰግነው እወዳለሁ። በጣም እናመሰግናለን። አብሮ መኖር እንግዲህ ከምንም በላይ ነው። አብረን ኖረናል፣ ክፉ ደጉን አይተናል፣ ደስታውንም አብረን አሳልፈናል። ያ ሁሉ ነገር በመተሳሰብ ምን በማለት ተዛዝነን ብዙ ነገር አንዱ አንዱን ሲያርስ ምን ሲል የኖርነን ያ ሁሉ ውስጣችን ፍቅር ስላለ ብንበታተንም በልባችን አልተራራቅንም፣ እንተሳሰባለን። የእሳቸው መጥፋትና ምን ማለት ነው እንጂ ያራራቀን በውስጣችን መተሳሰባችን አልቀረም። እንግዲህ የኔ ልፋት ምንም ነገር አይደለም። እስካሁን የለፋሁት ለራሴ አይምሮዬ እምቢ ስላለኝ ነው። እግዚአብሔር ለእሷን ደግሞ በሰላም በጤና ወደ ቤቷ ይመልስልን። ዋናው እሱ ነው። ልጇ ደህና ሆና በሰላም ወደ ቤቷ ተመልሳ እሱ አምላክ ፍቃዱ ሆኖ ያሳየን እና ይሄንን ነው የምመኝላት። እንግዲህ በራሴ በኩል እሱ ደግሞ እርዳታው አይጓደልበት እና እሱ መድኃኒዓለም በሰላም ወደ ቤቷ ይመልስልን። አሜን። ከምንም በላይ ልፋታችን ውጤታማ የሚሆነው እሳቸውን ወደ ቤታቸው መልሰን ካየን ነውና ከልብ ነው ማመሰግነው እያደረጉልን ስላሉት ነገር። እንግዲህ እግዚአብሔር ብድሩን ውለታውን ይክፈል። በማታ ዘመኑ እንግዲህ ያሳምርሎት ነው። እሳቸውም የማታ ዘመናቸው ላይ ነው እንደዚህ እየተሰቃዩ ያሉትና መጨረሻችንን ያሳምረው የሚለው አበሻ ለዚህ ነውና እንግዲህ መጨረሻውን ፈጣሪ ያሳምርልን ማለት እወዳለሁ። እስቲ እንግዲህ ወደ ልጆቹ እናምራ አይደል? እነሱን እናገኛቸው። እሺ ዋላችሁ? እንዴት ዋላችሁ? ሰላም ናችሁ ወይ? አባቴ ወይኔ ልጆቼ ምን ገጠማችሁ? አባቴ አክስቴ አባቴን ጠራሽው? ለማጥለን ይርጋባት። በቃ ተረጋጉ ወንድሜ፣ ተረጋጉ። እንግዲህ ተመልካቾቻችን ተመልሰን መጥተናል። ያልጠበቅነውን ዜና ነው እዚህ የሰማነው። በእውነቱ ከሆነ ጉዳዩ አሳዛኝ ነው። መቅረጽ ግዴታ ስለሆነ ነው እንደው
ተመልሰን ቁጭ ያልነው እንጂ ቁጭ የሚያስብልም አልነበረም። እንግዲህ ለቤተሰቡ እግዚአብሔር ያጽናችሁ ማለት እፈልጋለሁ። ግን እኛ ደግሞ ያልሰማናቸው ብዙ ታሪኮች አሉና በወይዘሮ የሺም በአባታችሁም ጉዳይ መጠየቅ ያለብን ነገር ስላለ ነው እዚህ ድረስ የመጣ ነው። እንደው ከየት እንደምጀምርም ግራ ነው የገባኝ። ተረጋጉና እስቲ እንደው አንዳንድ ነገሮች ልጠይቃችሁ። አባታችሁ ካረፉ ምን ያህል ጊዜ ሆናችሁ? አባታችን እንግዲህ ከሞተ 2 ወር ከ15 ቀን ገደማ ነው የሚሆነው። እንግዲህ ያው ቀድማ አክስታችን ነበረች የሞተችው። ያው የእሷን ማዘን ጎድቶት ነበር እና አንዳንድ ችግሮችም ነበሩበት። በቃ እነሱ ተደራርበው አባታችንን ማጣ ነው ማለት ነው። እንደው ብዙ ነገር እየተከሰተ ይገኛል። የወይዘሮ የሺን እልፈት ዜና እንግዲህ የሰማነው ከእናንተ ነው። ብዙ ሰውም አያውቅም እሳቸው ማለፋቸውን። እንደው ከምን የተነሳ ነው ይሄ ሊታወቅ ያልቻለው? እስቲ ካንቺ ጀምሬ ልጠይቅ። አክስቴ አንድ ልጅ አላት እና ልጇ ደግሞ ታማሚ ናት እና እሷን ለማሳመን ብላ ጸበል ሄደች። ጸበል ሄዳ ትንሽ ቆይታለች። እዛኛም ጸበል እንዳለች ነው የምናውቀው የልጅቷን እንደምታሳመን ማለት ነው። ከዛ ብዙ ቀረች፣ ሞተች ተብሎ ተነገረ። የት ነው እንደው ወይዘሮ የሺ ያረፉት? ምን ያህል ጊዜ ይሆናቸዋል እሳቸው? ያው ደብረ ሊባኖስ ነው እና ያው ከአባታችን ቀድማ የሞተችው እሷ ናት። ስለዚህ አባታችን 2 ወር ከ15 ቀን ከሆነው ከሱ በፊት ነው። 1 ሳምንት የ2 ሳምንት ልዩነት ቢኖራቸው ነው እና ደብረ ሊባኖስ ልጇን ጸበል ለማስጠመቅ ታማሚ ስለሆነች እሷን ይዛ እንደሄደች ነው እኛ የምናውቀው። እዛው አረፈች። እንደው የቤተሰብ ለቤተሰብ ግንኙነታችሁ ምን ያህል ነበረ? ትገናኙስ ነበረ ወይ? አክስታችሁን ታውቋታላችሁ ወይ? ቤቷን ንብረቷን በምን አይነት ሁኔታ ላይ እንዳለ ታውቃላችሁ? ግን አዎ ማለት ያው እንቀራረባለን። ያለን ቀረቤታም ጥሩ የሚባል ቀረቤታ ነበር። ያው ቤቷ ሄደን ነበረ። እሷም ካረፈች በኋላ ያለውን ነገር ስንጠይቅ ጠበቃው እንደተሸጠ ምናምን ነው አብራርቶ በዝርዝር እየነገረን። ቤታቸው ተሽጧል ብሎ ቤቱ ተሽጧል ብሎ አብራርቶ ነግሮናል። ከዛ በኋላ ያው የአባታችን ሀዘን ገጠመን። ከዛ በኋላ በተደጋጋሚ እዛ አልሄድንም። እሳቸው እንደው እርስዎ እነዚህን ልጆች ያስታውሷቸዋል? አባታቸው ይዟቸው ይመጣ ነበር ወይ? እዛ ትገናኙ ነበር? እኔ አባታቸውን በደንብ አውቃቸዋለሁኝ። እህታቸው ጋር ይመጡ ነበረ። እህታቸውና እኔ ጎረቤታሞች ነን፣ እንጠያየቃለን። እሳቸውንም እዛ አገኛቸው ነበረ። ልጅ እንዳላቸው ግን አሁን ነው በቅርብ የሰማሁት እንጂ አላውቃቸውም እነሱን። ይህን ያክል እናንተ ቤተሰብ ለቤተሰብ ያልተቀራረባችሁት ከአክስታችሁ ጋር ለምንድን ነው የሚለውን እስቲ ንገሩን። ምንድን ነው በመካከላችሁ ያለ ችግር አለ? ማለት እንደነገረ ነው እሱ ምንም አይነት ችግር የለም። ግን ደግሞ ልጅቷ በሽተኛም ስለሆነች እኛም ደግሞ እዚሁ ነው፣ ያን ያክል ቅርርብም የለንም። ያው እሷ ከሄደች በኋላም ደግሞ ከሞተች በኋላ ማለት ነው እኛ ስለዚህ ስለ ቤቱ ምናምን ጠይቀን ነበረ። ስንጠይቅ ከዚህ በፊት ነው እሷ ሽጣ የሄደችው ወደዛ ተባልን። ወደ ጸበል ባሉበት ነው ሸጡት ቤቱ ነው ያሏችሁ? ጠበቃው እንደዛ ነው አለ። ሽጠው ሄደች አለን። ከዛ በኋላ እኛም እንዴት እንደዚህ ታደርጋለች ብለን ከፍቶን ነበረ በጣም። ምክንያቱም እኛም ማናገር ነበረባት። ያው አባታችንም ያኔ በህይወት ስላለ እሱም ማናገር ትችል ነበረ። አባታችሁ ስለዚህ ቤት መሸጥና መኖር አያውቁም ነበር? አዎ ምንም መረጃ የለውም እሱ። ያው እሱም ትንሽ ታማሚ ስለነበረ ብዙ
አላማከረችውም። እሷም ይሄንን ስታደርግ እኔ እውነቱን ለመነጋገር ይሄንን ታደርጋለች የሚል እሳቤው አይኖረኝም። ያው እኛ ጠበቃው ያለውን ነገር ነው አሁን ለአንተ እየነገርን ያለው። እኛ ሄደን እንደውም አልተሸጠም ምናምን ብለን ነበር የምናስበው። ሄደን ስንጠይቀው ነው እሱ እንደተሸጠ ምናምን የነገረን እና ከእሷ ምንም የሰማነው ነገር የለም። እንደተሸጠ የሚያረጋግጥ መረጃም የለንም። ትንሽ ጉዳዩን ያወሳሰበው እንግዲህ ጠበቃው ነው ማለት ነው። ይህንን ቤተሰብ እንትን ያለው ግን እኔ ጥያቄ በዚህ ልክ እናንተ ሰፈርና ጎረቤት ሊያውቃችሁ እስካይችል ድረስ ምንድን ነው ከወይዘሮ የሺ ጋር ሁለቱ ቤተሰብ ግጭት አለ ወይ? በዚህ ሰዓት ነገሮችን መደበቅ አያስፈልግም፣ መደበቅ የለብንም ብዬ ነው ማስበው። እንግዲህ ብዙ ነገሮች ተከስተዋል ወይዘሮ የሺን በሚመለከት ነፍሳቸውን ይማረው እና ስለዚህ የእሳቸውን ጉዳይ እንድናወራ በደንብ ጉዳዩን ከስር ከመሰረቱ እንድናቅ ይረዳናል። በሁለታችሁ ቤተሰብ መካከል እንዲቅርርብ እንዳይኖር ያደረገው ምንድን ነው የሚለውን እስቲ ወደኋላ ሄዳችሁ የምታውቁት ነገር ካለ ንገሩን። እኔ እንግዲህ የማውቀው ያው እንደሚጠያየቁ ነው። ወንድምና እህት ከተለያየን በኋላ እንግዲህ ያጋጠማቸውን ጉዳይ አላውቅም። በልጅቷ ህመምም ሊሆን ይችላል፣ በምንም ሊሆን ይችላል፣ አላውቀውም እሱን እንጂ መጀመሪያ ደህና የሚግባቡ ወንድምና እህት መሆናቸውን ነው የማውቀው። እንግዲህ ልጅ የታመመበት ሰው ብዙ ይከፈዋል። እንግዲህ ሳይጠይቁ ወይም ምን ሳይሉ እንግዲህ በዛ ሊቀያየሙ ይችሉ ይሆናል እንጂ እኔ ተግባብተው ነው የማውቀው። እና እናንተ ግን ያልተግባቡበትን ምክንያት እንደው በዘመድም በእንትንም እነሱን ለማስታረቅ ሙከራ አልተደረገም ወይ? በዚህ ልክ እናንተም ተቆራጣችሁ ቤቱን ባዳ መጥቶ እስኪወስደው ድረስ ባዳ ቤቱን እስኪያስተዳድረው ድረስ ያደረጋችሁት እንደው ምንም መቀራረቡ መፍጠር አልተቻለም? ያው ለመቀራረብ ሞክረን ነበረ። ያው እኔ እንዳልኩ ዩኒቨርሲቲ ተማሪ ነኝ። ከ3 አመት በኋላ ነው የመጣሁት እና ስመጣ ያለው አሁን ያየሁትኝ ነገር ነው የሆነው። ያለውን ነገር ደግሞ ለማስተካከል ያው እሷም ልጇ በጣም ታማባት ስለነበረ ብዙ መገናኘት አልተቻለም። ማለት ያለውን ነገር እንደዚህ ለማስተካከል የእኛን መታረቅ ምናምን እንትን ለማለት ብዙ እኛም አልጣርንም፣ እሷም ወደዚህ አልመጣችም። በቃ ትኩረቷ ሙሉ ለሙሉ የነበረው ልጇ ላይ ነበረ። ልጄን እንዴት አድርጌ ነው ማድናት እያለች ስለ ልጇ ነበር የምታስብ የነበረው። እስቲ እናንተ ጥረት አላደረጋችሁም ወይ ከሚለው ጀምረን ነው። ማለት እኛ መታረቅ እንፈልግ ነበር። እንደነገርኩ ከአባቴ ጋር የሆነ ነገር ኬዝ አላቸው። አይሜን ይመስለኛል ይሄ በመሬት ጉዳይ ምናምን ነው እና ምንም ነገር ግን እርግጠኛ ሆኜ የማውቀው ነገር የለም። ግን ይሄ ቦታውን ለምሳሌ የኛና የእሱ አንድ አይደለም፣ አይገናኝም። ሰፈሩም እንትኑም አይገናኝም። ወይዘሮ የሺ እሱን ቦታ ያገኙት ከቤተሰብ ውርስ ነው ማለት ነው? ከቤተሰብ ውርስ ነው ያገኙትና አባቴ የደብረው ነበረ ሳስብ ከተረዳሁት አንጻር በዛ ምክንያት ነው። እና በዛ ላይ ደግሞ እንደ ሽጣ ሂደ ሲባል በቃ በጣም ተጎዳ። በጣም ማለት በቃ አለ አይደለ በጣም ልቡ ተሰበረ ምናምን ነገር ለልጆቼ ምንም ነገር ሳላደርግላችሁ ምናምን ይጸጽተዋል። አቃለክ እሱ አንድ ልጅ ነው አላት። ያላት ልጅም ደግሞ ጤና የላትም እንደነገርኩ ነው። ገባሽ? እኔ አባቴ ጋር ስለቆየ ብዙ ነገር አውቃለሁ ስለ አባቴ። ወንድሜ ደግሞ ዩኒቨርሲቲም ስለሄደ ብዙ የማያውቀው ነገር አለና ይመስለኛል በመሬት ጉዳይ ነው በቃ ከሱ ጋር የማይግባቡትኝ። ቤት አሁን የኛ ቤት እና የሷ ቤት ካየው አንድ አይደለም፣ ግቢውም እንደዛው ልዩነት አለው። እና ከዛ የሆነ ነገር ይፈልግ ነበረ አባቴ። እሷ ግን እንደዛ ሆነች ማለት እኔ በማናቸውም መፍረድ አልችልም። ምክንያቱም ነገሩን በደንብ ስለማላውቅ እኔም የእሷን ሞት አሳዝኖኛል። የአባቴ ሞት እንዳለ ሆኖ ግን አላውቅም ማለት ጠበቃውን እያመንኩት አይደለም። እኔ ምንም አይነት ውል ምናምን አሳይቶናል፣ ግን ደግሞ ብዙ ፌኮች አሉ። ገባክ? ምንም ዋስትና የለንም።
እናንተ አባታችን ወደ ህግ ለምንድን ነው ሄዳችሁ የአክስታችን ንብረት ጠያቂ የለውም ብላችሁ ለመሟገትም ለመጠየቅም ያልሞከራችሁት? እውነት ይሄ ቤት ተሽጧል ወይ የሚለውን አስበን ነበረ። ይህን አስበን ነበር። መጀመሪያም አባቴም ሳለም በህይወት በቃ አባቴ የሆነ ነገር ከመሆኑ በፊት ጸበል ምናምን ይዞ ከመሄድ በፊት ይህን ነገር መጨረስ አለብን ብዬ እኔ ራሴ በራሴ አስቤ ነበረ። ግን አባቴም በጣም አመመው። ገባክ? ለዛ ነገር ጊዜ አልሰጠሁትም። በሰዓቱ ያሳሰበኝ አባቴ ህይወት ብቻ ነው። ተረዳኛ እንጂ ስለዚህ ምንም አይነት ግድ አልሰጠንም። ሲቀጥል ደግሞ አሁን ላይ ሀዘን ላይ ነው ያለነው። ማለት ለመክሰስም እንኳን ውል ይሄ የምታውቀው ነገር መኖር አለበት። ገባክ? አሁን እኛ ለስሙ አክስታችን ነች እንጂ ምንም ስለሷ የምናውቀው ነገር የለም። ገባክ? መወለድ ብቻ ነው። እና ህግ ጋር ለመሄድም ደግሞ ያንተ የሆነ ነገር መኖር አለበት የምትከራከርበት ምናምን ነገር እና አባታችን ደግሞ ስለዚህ ምንም ነገር ስላልነገረን ምን ብለን ነው ሄደን የምንከሰው? አክስታችን ምን ብለን ነው የምንጠይቀው? ከዛ አንጻር ነው እንጂ እኛ እንፈልጋለን። ምክንያቱም ሰው ነክ ገባክ? ብዙ ነገር ያስፈልጋል። እኛ ደግሞ ወጣቶች ነን። ቤቱን እንደምታዩ ነው ምናምን ነገር ግን ደግሞ በቃ አልቻልንም። እኛ አክስታችንን ሙታ ልጅቷንም ብናገኛት ደስ ይለናል። ምክንያቱም እሷንሳ እንደው እስቲ ወደ ኋላ ልመልሳችሁና የአክስታችሁ ሞት እንዴት ነው የሰማችሁት? እንዴት ነው ሳዘን የተቀመጣችሁት? የት ነው የተቀበረችው? ደብረ ሊባኖስ እያላችሁኝ ነው። በምን አይነት ሁኔታ ነው የተቀበረችው? እውነት ቀብር ላይ እናንተስ ተገኝታችኋል ወይ የሚለውን እስቲ ንገሩን። ይኸው ማለት የሞተ ሰው መውቀስ የለብንም። ምክንያቱም እነሱ አሁን ላይ ያሉበትን ነገር ታውቃለህ። እና በመሀላቸው ላይ ግጭት ነበረ፣ አክስቴና አባቴ ማለት ነው። ምን እንዳጣላቸው አናውቅም። እኛም ከእሷ ጋር እንድንቀራረብ አይፈልግም። የእሷም አንድ ልጅ ናላት፣ ያላትም ልጅ ደግሞ በሽተኛም ስለሆነች ያው ብዙም ቅርርብ የለን ነው ማለት። የራሳቸው የሆነ ኬዝ አላቸው፣ ግን በምን እንደዚህ እንደሆኑ ምናምን እኛ የምናውቀው ታሪክ የለም። ከዛ ሲቀጥል ደግሞ ቤቱን ሽጣ ሄድን ስትባል አባቴ ከህመም ላይ ህመም ጨመረበት። ገባ? መሞቷ እኛ በጣም አሳዝኖናል፣ ልባችን ተሰብሯል። ግን ደግሞ አባቴ በጣም ከፍቶት ነበር። እንዴት እንደዚህ ታደርጋለች አንድ እህቴ ነች ምናምን ብሎ እሱ ቅድም ግን አንተ አያውቅም ነበር አባቴ ነው ያልከው። ስለዚህ ጉዳይ አያውቅም ነው ያውቅ ነበር ነው? ስለመሸጡ ነው ስለመሸጡ እሱ እሷ ምንም የተናገረችው ነገር የለም። እንግዲህ በውስጥ እሱ ከሌሎች ሰዎች ከጎረቤት ምናምን ሰምተው እንደሆን እሱን እኔ አላውቅም። ያው ግን እሷ ለማንም አልተናገረችም። ምክንያቱም እሷ ብትናገርና እሱ ቢሰማ ኖሮ እኛን የሚያጫውተን ነበር። እንደዚህ እንደዚህ ብላኝ ምናምን እህቴ ምናምን። አሁን እኮ እህትህ ግን እያለችኝ ያለችው እሱ ያውቃል ነው፣ አውቆ አዝኗል ቤቱ ስለመሸጡ ነው እያልሽኝ ያለሽው አንቺ? አዎ እንደዛ አድርጋ ሄደ ስትባል መጀመሪያም እንደነገርኩ ግጭት ነበረባቸው። ከዛ በኋላ ደግሞ ይሄ ቤቱን ሽጣ ሄደች። ከመሞቱ በፊት ነው እኛ ያወቅነው እና እሱ አያውቅም ስለዛ፣ ለዛ ነው እና እኔ ነው የማውቀው። እና በጣም ከፍቶት ነበር። ለወንድሜ መናገር አልፈለግኩም፣ ምክንያቱም ይጨናነቃል እሱ። አባቴም ደግሞ አትንገሪው ምናምን አለኝ። ከዛ ዝም አልኩኝ። በመካከላቸው የነበረው ግጭት መንስኤው ምንድን ነው? ያው እኛ ብዙ ቅድም እንዳለች እኛ ብዙ ለመናገር ራሱ በጣም የሚከብድ ነገር ነው። ምክንያቱም በፋዘርና በአክስቴ መካከል ብዙ ቀረቤታ አለ፣ ወይም ደግሞ እኛም ሄደን ያንን ነገር እናደርጋለን የምንለው ነገር አልነበረም። ይህንን ስል ምን ማለቴ ነው? እሷ ታማሚ ነበረች፣ የእሷ ልጅ ስትወስዳት እንኳን አትሊስት ወደ ደብረ ሊባኖስ ለጸበል ምናምን እንኳን ስትወስዳት እኛ እናቅም ነበረ። ማለት የተቀያየሙት ነገር ሊኖር ይችላል፣ ግን እንደ ልጅ ደግሞ እኛን መደበቅ አልነበረባትም። እና እኔ ከአባቴ ጋር ራሱ እንደዚህ አይነት ጸብ ይኖራቸዋል ብዬም አላስብም። ይሄን ያህል የከፋ ነገር ያላቸውም አይመስለኝም። እና እኔ ይህንን ነው ብቻ የማውቀው። እንደው እርሱ እስከሚያውቁት ድረስ ወይዘሮ የሺና ወንድማቸው የማይቀራረቡበት በዚህ ልክ እንግዲህ ክፍተት የተፈጠረበት ምክንያት ይኖራል ብዬ አስባለሁ። እና እንደው የማይቀራረቡበት ምክንያት ምንድን ነው ብለው ያስባሉ? እኔ እንግዲህ ባነበርንበት ጊዜ ቤታችን ፈርሶ ሳንነያይ እየመጡ እንደሚጠያየቁ ምን እንደሚሉ ነው የማውቀው።
አሁን እንግዲህ ከተለያየን ከ3 ዓመት በላይ ሆኖናል። ፈርሶ እኛም ቦታ ከለቀቅን ከዛ በኋላ ያጋጠማቸውን ጉዳይ አላውቀውም። አዎ የአክስታችንን ሞት የሰማነው ከአንድ ሳምንት በኋላ ነው። ከአንድ ሳምንት በኋላ ያው ፋዘርም ታማሚ ስለነበረ ቀስ ብለው የጎረቤት ሰዎች ናቸው መጥተው የእሱን ከአንድ ሳምንት በኋላ ያረዱት። ያው እዛ ደብረ ሊባኖስ ሰው ከሞተ ስለማይወጣ ሬሳ እዛው እንደተቀበረች ነው እኛ የሰማነው። በዚህ አይነት መንገድ ነው ሀዘኗን የደረሰን። እንዴት ነው ለአባታችሁ የተነገራቸው? እስቲ ሁኔታው ምን ይመስል ነበር? ማለት እዛ የምትኖር ጸበልተኛ ትመስለኛለች እንደዚህ መሞቱን ያው ስለምትታወቅ አክስቴ እና የአባቴ እህትም እንደሆነች ያውቃሉ እና እዛ የሚያውቋት ጸበል ላይ ሰው ነበሩ መሰለኝ። ያው ማለት እኛ ምንም እርግጠኛ የሆነው ነገር የለም። ምክንያቱም ማንንም ሰው አላገኘንም። ሞተች ተብሎ ብቻ ተነገረን። ከዛ በኋላ እኛ እዚሁ ተላቀስን ምናምን ነገር። ያው እኛ የሚያምነው አንድ ነገር እዛው ደብረ ሊባኖስ እንግዲህ ሰው ሲሞት መውጣት አይችልም፣ እዛው ነው የሚቀበረው። ገባክ? እና አሁን ደብረ ሊባኖስ ሆኖ እዛው በዙሪያው ሌላ ጸበሎች አሉ። መሄድ እንችል ነበረ ልጅቷን ለማግኘት ቢያንስ እንኳን እሷ እንትን ብትለን፣ ግን ምንም አይነት ማረጋገጫ የለንም። ገባክ? ልጅቷም ታማሚ ነች ምናምን ነገር። እዛ የተናገረች ሴትዮም ደግሞ ጠፋች። ከዛ በኋላ ምን ብለን ሄደን እናገኛትኝ? ለአባቴም እንደዚህ ነው የተነገረው እንጂ ምንም ቋሚ የሆነ ሰው። አምናችኋል ማለት ነው የአክስታችሁን መሞት እናንተ አምናችኋል? አዎ በቃ እያለቀሱ መጥተው ጎረቤቶቻችን ናቸው ያረዱን። ያው የዛኔ ምን ትላለህ ማለት ውሸት ነው ምናምን ነገር አትልም። ቀረቤታ ያላቸው ናቸው፣ ጎረቤቶች ናቸው። በደንብ ውስጥ ሚስጥሩን በደንብ የሚያውቁ ሰዎች ስለሆኑ ያው እኛም ቁጭ ብለን ሀዘናችንን እዚሁ አካሄደናል ማለት ነው፣ መሄድ ስላልቻልን ወደዛ። እንደው እናንተስ የአክስታችሁን ልጅ እንዴት አላፈላለጋችሁም? እሺ የአክስታችሁ መሞት እንኳን እሺ አምናችሁ ተቀበላችሁት፣ ሀዘን ተቀመጣችሁበት። እንደው የአክስታችሁን ልጅ ለማፈላለግስ እንዴት አልተነሳችሁም? እናት ደብረ ሊባኖስ ነው የሞቱት ከተባለ ልጅም እዛው ነው የምትሆነው። እዛ አካባቢ ሄዳችሁ ለምን አላፈላለጋችሁ? ማለት እንደነገርኩ አባታችን ታሞ ስለነበረ እኛ መሄድ አልቻልንም። ግን ደግሞ ጸበልተኛ እዚህ የሚሄድ ሰው ነበረ፣ ልከን ነበረ። ከዛ በላክንበት ሰዓት የለችም ነው የተባለው። እዛ እንደሌለች ነው የተነገረን። ከዛ እኔም ደግሞ ሌላ ገዳሞች ሄጄ ነበራለች የተባለችባቸው፣ ግን ደግሞ ላገኛት አልቻልኩ። እንደው ያክስታችሁን ልጅ ወይንም ደግሞ ናርዶስን ፈልጎ የማግኘቱን ስራ ለምን አልሰራችሁም? እናንተስ አልፈለጋችኋትም ወይ? ያክስታችሁስ አንዴ ያርፈዋል እሳቸው። እንደው ያክስታችሁ ልጅስ እንዲሁ መንገድ ላይ እንድትቀር እንዴት ተዋቻት? ያው ናርዲን ለማፈላለግ በጣም ብዙ ቦታ ሞክረናል። ማለት እዛ አለችበት የተባለውም ደብረ ሊባኖስ ገዳምም እኛ ያው አባቴን አሞት ስለነበረ እኔ መሄድ ስላልቻልኩኝ እዛ ጸበል የሚጠመቅ ሰው ልኬ ነበረ። ግን እነሱ የለችም እንደዚህ አይነት ልባል ሰው ብለው ነገሩኝ። ከዛ እዛ እንደሌለች ሳቅ እኔ የሌላ ገዳሞች ሄጄ ነበረ እሷን ለማግኘት ማለት ነው። ግን ደግሞ በሄድኩበት ሰዓት ምንም ነገር አላገኘውም። ማለት ወሬ ምንም ነገር የለም በቃ። እንደውም እሷን ወሬ ለማጣራት አንዳንዴ አንድ ወር ራሱ መቆይበት አለኝ አንድ ገዳም ላይ አየዋት ሚላይ ሰው ካለ ብዬ፣ ግን ምንም ነገር የለም። እና እኛ ራሱ ብናገኛት ናርዲን ደስ ይለናል። ምክንያቱም እህታችን ነች፣ ለኛም እንፈልገናታለን። ያክስታችን ያለችን እሷ ብቻ ነው የቀረችን። ያው አክስታችንም የምናውቀው ነገር የለም። ያው ሞተች ተብሎ ነው የተረዳ ነው። እሷን ደግሞ ብናገኛት ደስ ይለን ነበረ። ለምን አልፈለጋችኋትም? ለምን ጥረት አላደረጋችሁ? ያው እሷ ያለች ነው አሁን የነገረች ሀሳብ እንዳለ ሆኖ ያው እኛ አባታችን በጣም ታሞ ነበረ በመሀል የእሷን መሞት ሲሰማ። ከዛ በኋላ ደግሞ የእሱ መሞትም እንደዚሁ ተጨመረበት። ሀዘን በሀዘን ላይ የተደረበብን ማለት ነው እንጂ ሳናስባት ቀርተን አልነበረም። እኛ እህታችን ናት፣ ከእሷ ውጭ ሌላ እህት የለንም። ስለዚህ እንደውም አሁን እያሰብን ነበር። አሁን ያው የፋዘራችንንም
40 ምናምን ካሳለፍን በኋላ ያው ሄደን እያንዳንዱን ቦታ ላይ እነዚህ ያረዱንም ጎረቤቶቻችንን የት እንደነበረ ቦታቸው ምናምን ጠይቀን ያለውን ነገር እንትን ለማለት አሁን እያሰብን ነበረ። በጣም አሁን ሀዘን ላይ ስለሆንን የራሳችንን ሀዘን ትንሽ እንትን እንበል ብለን ነው እንጂ ያው እሷም እያጠያየቀች ነበረ እና ደግሞ ለመሄድም ወስነን ቀን እየጠበቅን ነበር። እሺ እንግዲህ እናንተ የምታውቁት አሁን እሷ ትገኛለች የሚባልባቸው ገዳሞች፣ አቅጣጫዎች ካሉ እንግዲህ እሳቸውንም የዞሬሽንም ሞት ቀብር ማረጋገጥ መቻል አለብን። ገዳም ቢሆን ሰዎች ሲሞቱ እዛ ዶኩመንት ይገኛል። ደብረ ሊባኖስ ነው ካላችሁን የሞቱበትን ጊዜም ካወቃችሁ እውነት ሞተዋል የሚለው ዶክመንቶች ማግኘታችን አይቀርም። ይመዘገባል አይደል እንዴ ማዘር? እንደዚህ አይነት ነገር ሲከሰት አዎ ይመዘገባል። የትም ገዳም ከሞተ የሞቱበትን ቀንና ምን ተይዞ ይመዘገባል። ድንገት ዘመድ ከመጣ ምን ጠያቂ ከመጣ ተብሎ ተመዝግቦ ስለሚያያዝ ፋይል ላይ ማግኘት ይቻላል ተሄዶ። ስለዚህ እሷ ያረፈችበት ቦታ ቀኑንና እንትኑን ይዞ ሄዶ መፈለግ ነው። በዛ ፍንጭ ልጅቷም ልትገኝ ትችላለች ብዬ አምናለሁኝ። ለምን እዛ ከሞተች ልጅቷም የትም መሄጃ የላትም፣ ያው አእምሮ በሽተኛ ስለሆነች ስለማታውቅ። ለዚህ ፈላጊ ሰው ከተገኘ የማትገኝበት ምንም ምክንያት የለም ልጅቷ። ለዚህ ሄዶ እዛ ማጠያየቅ ይሻላል። እርስዎ ግን እንዴት ነው ጉዳዩ? የእሳቸው ወይዘሮ የሺ ሞተዋል የሚለው ነገር እንደ እርስዎ እንዳዩት ያሳምናል ይህ ጉዳይ? እኔ እንግዲህ አሁን ልጆቹ እንደዛ ሲሉ ነው እንጂ ሞተዋል የሚባል ፍንጭ ምንም የሰማሁትም ነገር የለኝም። ያው ልጅቷን በማስታመም ላይ እንደነበረች ነው ማቀው። ቤቷንም አከራይታ መሄዷን ነው ማቀው። በኋላ ላይ ደግሞ ተከራዮች እኛ ገዝተናል የሚል ወሬ ሰማሁኝ። እኔ መሸጧን እንደዚህ የምትሸጥም ሰው አይደለችም። በማቃት አይነት ደህና ኑሮ የምትኖር ባልትና እየሸጠች የምትኖር ልጇም አረብ ሀገር እንደነበረች ከዛም መታ አእምሮ በሽተኛ ሆነውባት በድንገት ወደ ጸበል ይዛት ወጥታ እንደቀረች እንጂ ቤቱን ደልቷት እንደዚህ መታ እየሸጠች አይደለም። እንግዲህ ተከራዮች በምን አጭበርብረው በምን ውለው እንደገዙ እሱን እግዚአብሔር እንግዲህ እሷ ተገኝታ እውነቱ ሊወጣ ይችላል፣ ወይም ሞታም እንደሆነ ነፍሷን በገነት ያድርገው። ግን እኔ የሞተች አይመስለኝም። ያው እንግዲህ ድንገት ተከራዮችም ገዢዎቹም ይሄንን ሊያስወሩ ይችላሉ ብዬ አስባለሁ በራሴ። ለምን የእሳቸው ሞት ራሱ ሞተዋል ወይዘሮ ሺ የሚል በቃ እንደዛ ሞታለች ብሎ ቤቱን ተስፋ ለማስቆረጥ ያደረጉትም ድርጊት ሊሆን ይችላል እንጂ እንደዚህ ሞታ ለአንድ ሰው ለሁለት ሰው ብቻ ተነግሮ የሚቀር አይደለም። የሷ ብዙ ሰው ታዋቂ ናት፣ በሰፈሩም በምኑም ነጋዴ ናት። ብዙ ሰው ስላላት እንደዚህ የሚሆን አይመስለኝም በራሴ። እነሱ ይሄንን ነገር ያመጡ ይመስለኛል እንጂ ፈላጊ ካለ ይሄን ያህል ደብረ ሊባኖስ መሆኗን ልጆቹ ካወቁ አንድ ቀን ብድግ ብሎ ሄዶ ማስፈለግ ይቻላል። ሞቷንም ሆነ መኖሯንም ሆነ ከዛ መገኘት ይቻላል ብዬ አስባለሁ በራሴ። ምን ታስባላችሁ? እሳቸው እንግዲህ እንደሚሉት ከሆነ ያው ግቢው ቅድምም ዝም ብዬ እንደው ባጭሩ ልነግራችሁ እየሞከርኩኝ ነበረ። የእሳቸውን ቤት መውረስ የሚፈልጉ ተከራዮች ብዙ ነገር እስከ ማስወራት ደርሰዋል። እንግዲህ ይኸው እናንተንም ቤቱን ሸጠዋል የሚለውን ነገር ነግሯቸዋል። እሳቸውም እንደሚሉት ቤቱ ጭራሽ ሊሸጥ የማይችል ሊሸጡ የማይችሉ ሰው መሆናቸውን ሰምተናል። እና እንደው ይህንን ያስወሩት እነዚሁ ቤቱን መውረስ የሚፈልጉ ሰዎች ሊሆኑ ይችላሉ። የእሳቸውን ሞት እኔ አላምንበትም ይላሉ ማዘርም። እና እናንተስ ምን ትላላችሁ? ይኸው ልክ ነች። እኔም ቅድም ነግሬ ነበር ማለት ጠበቃውን ያላመንኩትም፣ ምክንያቱም ብዙ ነገር ሊሰራ ስለሚችል ማለት ነው። ማለት አላቅም አክስቴ ራሱ ሞታለች ብዬ እኔ ራሴን አላሳምንም። ምክንያቱም የሆነ ነገር ይሰማዋን ስጋ ስለሆነ
የሆነ ያለች ነው የሚመስለኝ። አክስቴ ደግሞ በዚህ ደረጃ ትደርሳለች ብዬ አላስብም። አንዳንዴ ሳስበው ብትኖር ኖሮ በህይወት ትመጣ ነበር፣ ታየን ነበረ። ቢያንስ እኛን ትወደናለች። ከአባቴ ጋር ቢጣሉም ደግሞ ይዋደዳሉ። ምክንያቱም ሁለት ናቸው እንደኛ ማለት ነው። እነሱ ትመጣለች ብዬ አስባለሁ። በኑሮም እንደነገርኩ ነው። እማዬም ብላለች እሳቸው ማለት ነው። እና ከኛ የተሻለች ነች በብዙ ነገር። ሌላ ሰውም ሳፖርት ታደርጋለች። እና በዚህ ደረጃ ቤቱን በአንዴ ልሸጥ አችልም፣ ምንም ነገር የሚጎላትም ስለሌለ። ናርዶስም ታማ ነው ወደዚህ የመጣችው። ታማም ብትመጣ ደግሞ ለእሷም የሆነ ገንዘብ ከእሷም የተረፈ ገንዘብ አላት አክስቴ። ባልትና ቤት አላት፣ ሌላም ንግድ ነገር ምናምን ትሰራለች። ምንም ነገር የሚቸገራት ነገር የለም። ቤቱን ልሸጠው አችልም፣ አትወድም ደግሞ እንደዚህ ቤት መሸጥ ማለት ነው። እና አላቅም አሁን እንዳለችው እንሄዳለን እዛ መቃብር ቦታ ሄደን ቸክ ማድረግ። ምክንያቱም እኛም ውሎ ማደር አንፈልግም። ምናልባት ዛሬ አዲስ ነገር ካልተገኘ በስተቀር ቀጣይ በዚህ ቪዲዮ መጨረሻ ማረጋገጥና እንትን ማለት የሚፈልገው ነገር በህይወት ወይዘሮ የሺ በህይወት አሉ የሉም የሚለውን ለተመልካችም እርግጠኛ ሆነን መንገር ስላለብን ደብረ ሊባኖስም ይሄን ያለ ሩቅ አይደለም። ነገ ጠዋት ተነስተን መሄድ የምንችለው ቦታ ነውና ሄደን ጉዳዩን እናጣራለን። እናንተ ግን ምንድነው የሚሰማችሁ ነው የኔ ጥያቄ? ያው ሀዘን ነዋ። እኔ አሁን እንደውም ለምትሉት ነገር እኔ አዲስ ነኝ። እኛ አንደኛውን ሞታለች ተብሎ ዜናው ደረሰን። አሁን እንደምታየው ሀዘን ላይ ነው ተቀምጠን ያለ ነው። የአባታችንንም ሀዘን የመጣው ከእሱ ሀዘን በኋላ ነው። በእሱ ሀዘን የተነሳ ነው በጣም በቃ በነበረበት በሽታ ጭራሽ ሌላ በሽታ ጨምሮ የሞተው። ስለዚህ በጣም ብዙ ጥፋት ነው የጠፋው። እና ደግሞ እኔ ድንገት ሞታለች ብዬ ራሱ ያመንኩበት ምንድን ነው በጣም ረዥም ጊዜ ሆኗታል ከሄደች እዛ ደብረ ሊባኖስ ማለት ነው። ማለት በህይወት ብትኖር ኖሮ ትመጣ ይሆናል ብዬ አስብ ነበር። ይሄ ነው አሁን እኛ አምነን እንድንቀበል ያደረገን ይሄ ነው። አሁን እንደምትሉት ከሆነ እውነት በጣም ነው የሚገርመው። እንግዲህ በጣም ብዙ አሻጥሮች እየተሰሩ ነው ያሉት። በጣም ብዙ ማጣራት የምንፈልጋቸው ነገሮች አሉ። ካሜራማንም ምልክት እየሰጠኝ ነው። እስቲ የሚነግረኝ ዜናም ስላለ መሰለኝ እሱንም እንሰማለን። እናንተን ግን እግዚአብሔር ያጽናችሁ ማለት እንፈልጋለን። ማዘር የሚሉት ነገር ይኖራል? እኔ እንግዲህ ምን እምለዋለኝ ብለህ ነው እንግዲህ በሰላም በጤና እሷ ተገኝታ ለቤቷ ያብቃት። ይሄ ሁሉ ነገር በመሆኑ በጣም አዝናለሁ። ጠበቃም ሆነ ሳያረጋግጥ ምን ሳይል የሴትዮዋን መሞት ሳያቅ ቤቱ ተሸጧል ማለቱ በጣም ያሳዝናል። በምን አረጋግጦ በምን ፈርማ በምን አይታ ልጇን ለማስታመም እንደሄደች ጸበልት ነው ያለችው። የት አግኝቶ አፈራርሞ ነው እሱ እንደዚህ ብሎ መከራከር ደረጃስ የደረሰው? ነግበኔ የሚል ሰው የለም። አሁን እንግዲህ ገንዘብ እያሳሳቸው በገንዘብ መለወጥ ነው እንጂ እቺ ሴትዮ እኔ ሸጣለች ብዬ አላምንም። ስለዚህ ልጇን በማስታመም ላይ ስላለች እስቲ እንግዲህ በተመቻቸን ቀን ከልጆቹ ተነጋግረን ደብረ ሊባኖስ ሄደን ማየት አለብን እና ይሄ ሁሉ ማፈር አለበት። ሰው ነገ መሄድ እንችላለን። ኦልሬዲ ነገ እንደዛ ማድረግ እንችላለን። ወሳኝ ዜና ነው። ላቋርጥና እንትን ልበል። እሺ ተመልካቾቻችን እንግዲህ ከልብ እናመሰግናለን። አንዴ ካሜራማኔ ሊነግረኝ የሚፈልገው ዜና ስላለ ነው። እናንተን ግን እግዚአብሔር ያጽናችሁ። እስቲ እሺ እንግዲህ ተመልካቾቻችን እንግዲህ ቤት ውስጥ የነበረንን ቀረጻ አቋርጠን እንድንወጣ ያደረገን ነገር የሰማነው መረጃ ነው። የሰማነው መረጃ እንግዲህ ምንድነው? ጠበቃው ያለበትን ቦታ የኛ ሰዎች ከበባ አድርገው እየጠበቁን እንደሆነ ዜና ስላገኘን ነው። ዛሬ እንግዲህ ከምንም በላይ ደስ የሚለው ነገር ቤቱ ተሽጧል ያላትም ሆነ እንግዲህ እሳቸውም የቤቱን ባለቤት ትክክለኛውን የሚያውቁ ሰው በተገኙበት ቦታ የጠበቃውን ፍጻሜ ልናደርገው ነው። ዛሬ በጣም ደስ ብሎኛል። እንግዲህ እናንተም እስከ መጨረሻ ድረስ ከኛ ጋር አብራችሁን ሁኑ ለማለት እፈልጋለሁ። ጊዜ ማጥፋት ስላልፈለግኩኝ ነው። እዚሁ እንግዲህ አቅራቢያችን ያለ ቦታ ነው። ስለዚህ ወደዛ አምርተን ቶሎ እሱ እንግዲህ በቁጥጥር ስር የሚውልበትን መንገድ መፈለግ ነው። ስለዚህ ብናመራ ነው የሚሻለው። እናንተም
ለቀው ና ክፈት ክፈት። ይኸውልህ ሌላ ነገር ውስጥ እንዳገባ ከኔ ጋር ሌላ ነገር ውስጥ ምንም ተው ነገር የለም። እንደዚህ መተበጥበጣኛል። ተወይ ብያለሁ። ይኸውልህ ተወይ ብያለሁ። አሁን የትም አታመልጥም። ምንድነው የትም? ሰፈሩ በሙሉ በህግ ሰዎች ተከቧል። ምንም የምታመልጥበት ቦታ የለም። ስለዚህ ወጥተህ እጅህን ስጥ። ውጣልኝ። ወንጀለኛ መሆንን ታውቃለህ። ቤቴ እንዳትገባ ቤቴ። በህግ አምላክ አንተ ሰውዬ ናውጣ። ምን አመጣ? ናውጣ። ሌላ ነገር ናውጣ። ናውጣ። ሌላ ነገር እንዳይከተል። ምንም አታመጣም። ከዚህ በኋላ ምንም አታመጣም። እተኩሳለሁ። ይኸውልህ ስነ ስርዓት ያዝ። ስነ ስርዓት ያዝ። እንዴት ነው? በቀደምም ይኸውልህ እንደዚህ ግርግር ፈጥረህ ነው የወጣው። አሁን ግን ቀጥ ብለህ ወጥተህ ለህግ ሰዎች እጅ አልወጣም። በህግ አምላክ ሰውዬ ተው ብያለሁ። እተኩሳለሁ። ናውጣ። ናውጣ። ኧረ ተው ነው የምልህ። ናውጣ። ተው ነው የምልህ። እንዴ በህግ አምላክ ቤቴ ድረስ መጥተህ ሰውዬ ስነ ስርዓትን ያዝ። አሁን አትረብሽ። ምንም ረብሻ አያስፈልግም። እንዴ ቀጥ ብለህ ተውጣ። እንዴት እንደዚህ ኃይል ተጠቅመህ እንደዚህ እንዴት ታደርጋለህ? ቤቴ ድረስ መጥተህ ተው እንጂ። እንዴ ናውጣ። እንዴት እንደዚህ አይነት ነገር አለ እንዴ? ተው ነው የምልህ። አሁን ማን ነው እየፈለገኝ ያለው? እንዴ ህግ እንደዚህ ነው እንዴ? ህግ ሰው ቤት ውስጥ ያለ ፍርድ ቤት ትእዛዝ ነው እንዴ ገብቶ የሚፈልገው? ተው ብያለሁ። በህግ አምላክ ብያለሁ። ተው ቤቴ ድረስ ገብተህ ተው ነው ብያለሁ። ምንም ወንጀልነት አይደለም። በህግ አምላክ ለቀቀኝ። እንዴ ስነ ስርዓትን ብትይዝ ይሻላል። ምንድነው ስነ ስርዓት? ከዚህ በኋላ አብቅቶልሃል። ከዚህ በኋላ ምንም አታመጣም። ምንም አታመጣም። ምንድነው? ተው ነው የምልህ። አሁን ተው በህግ አምላክ ነግሬሃለሁ። ናውጣ። ተው ነው የምልህ። ናውጣ። በህግ አምላክ ናውጣ። በህግ አምላክ ዱቤ ድረስ ሰተት ብለህ መሳስ ብለህ ገብተህ ብዙ ነገር የምታደርገው ናውጣ። በህግ አምላክ ብያለሁ። ተው ብያለሁ። ይኸውልህ አብቅቶልሃል። ምንድነው ምንም አታመጣም። ይኸው ምንድነው ዘብኝ የመጣው? ምንድናቸው? ምንም የደሃም አይደለም። በህጋዊ ነው። በህጋዊ ምንድነው? ምን ሆነ እና ምን ሆነ? ምን ተፈጠረ? ጭራሽ ደግሞ ምን ተፈጠረ? ያልተሸጠ ቤት እንዴት ሸጣችሁ ብለህ ትነግረናለህ? ትክክለኛ ነው። እንዴት? ምንድነው? በትክክል ነው የተሸጠው። በትክክለኛው መንገድ ነው የተሸጠው። እንዴት ነው? ሰነዱ ምንድነው? ማን ነው የሸጠው? የቤቱ ባለቤት ነው። ማን ነው የሸጠው? ልጅቷም ነበረች እዛ ጋርም ሰዎች የኛ ቤት ነው ብለው በሐሰት ሊያደርጉ ነበረ። ምንድነው ስማቸው? እንዴ እኔ ለምንድነው በአስገድዶ አስወጥቶኝ እንደገና እዚህ ከናንተ ጋር ገናቶስ የስም ዝርዝርም አልነግርም አልናገርም። ለምንድነው የምናገረው? ምንም አልተታለላችሁም። በአግባቡ ነው። ቤቱ የነሱ ነው። በቃ የልጅቷ ነው ቤቱ። የማን ልጅ ነው? የማን ልጅ? አንተ ለኔ ያልከው ይሄ ቤት የሊዲያ ነው የቤተሰቦቿ ነው ስትል ነበር። አሁን ይሄንን ሐሳብን የቀየርከው ደግሞ ተሸጠ፣ ለሷ ደግሞ ተሸጣል። ካራ ለኔ ተሸጠናልኝ እኮ በቃ ቤቱ የሊዲያ ነው። በቃ እናቷም ውጭ ነበር የምትኖረው። በዛው አይደለም እነሱ ተከራይተው ነው የሚኖሩት እነሱ። እኔ እዛ ስመላለስ ያለው እንደውም ብዙ ነገር እዛ ቤት ተደርጎ ነው በወንጀል የሚፈለጉ ነበሩ። ግን በመሃል ያው መቼም ሰላም ፈጥረን በሰላም እንትን እያልን በዛ ተናግረናል። አሁን አንተ ሰውዬ ምንም የምታመጣው ነገር የለም። እንዴት ነው ማለት? ስለዚህ እያንዳንዷን ነገር እውነቷን አውጣ። ምንም እውነቷን አውጣ። አብቅቶልሃል። እውነታው የሊዲያ ቤት ነው የነሱ አይደለም። አንተ እኔ በቀደም እኔ ላይ ሽጉጥ ያልኩህ ምንም የለም። ተው እንዲህ ነች። ምን ታመጣለህ? ይዘህም እኮ ተገናኘ ነው። ምንም የምታመጣው ነገር በደንብ እንትን አለ ካለ ምንም የምታመጣው ነገር። እሺ አሁን ምን ፈልጋችኋል? አሁን ከኔ ምን ይኸውልህ እዛ የሚጠብቁ ምንም ትክፈለኝ እኔ በሙያዬ ነው የምሰራው። እንደውም ክፍያም የለም፣ በነፃ ነው የሰራሁላት። በጣም የተበደለች እና የተጎዳች ስለሆነች ከዚህ ሰውዬ ጋር ክርክርም አያስፈልግም። ዞር በል ወስጄ ለህግ ሰዎች ሳስረክበው ልኩን ያገኛል። አንተ ለምንድን ነው እውነቱን ማትናገረው? ምንድን ነው እውነቱን የምናገረው? እውነቱ ምንድን? ምንም እውነት የለም። እውነቱ አጭርና ግልጽ ይሄ ነው። ምንድን ነው በየጊዜው እየመጣህ ቤቴ ድረስ መሰስ ብለህ እየገባህ እንደዚህ አይነት ችግር ድረስ ምን አስደበቀ? ወንጀል ስለሰራ እኮ ነው ከአንተ ድብብቆች ስትጫወት ነበር። አይደለም የእሳቸው ቤት አይደለም። እችማ ተከራይ ናት። ማ ሊዲያ? አዎ ተከራይ አይደለችም፣ የእሷ ቤት ነው። እንዴት ያውቃሉ? ይሄንን ሁሉ ወሬ ማውራት አያስፈልግም። አንተ ጋር ሲሰሩ የነበሩ ሰዎች እሱ ነው ያታለለን፣ እቤት እንወርሳለን ብሎ እዚህ ውስጥ የከተተን እሱ ነው ብለው አብነትም አባትየውም ተናግረዋል። ለሷ ቤቱ ተሽጧል አልካቸው፣ ለነሱ ለእህትና ለወንድም ቤቱ ተሽጧል አልክ። በዚህ በኩል የሊዲያ ነው ብለህ መጣ። እዛ ጋር ደግሞ እነዛ ሰዎች
ይህንን ሁሉ ነገር ውስጥ የከተተን እሱ ነው ብለው ተናግረዋል። እኔ ምንም የከተትኳቸው ነገር የለም። እነሱ ዙሪያውን ሲዞሩ ነበረ። ለነ ወይዘሮ እሺ ጋሸማናቸው የሚባሉ ለነሱ ዙሪያውን እየዞሩ በሐሰት እያስመሰከሩ እዛ ጋር የተለያየ ነገር እያደረጉ በደንብ ስለያዝኳቸውና ካንተም ጋር የተጋጨ ነው በሐሰት ነው። አሁንም ደግሞ ድጋሚ መጥተህ ደግሞ ቤቴ ድረስ እንደዚህ አይነት የምታደርገው እኔ ራሴ ስማ ቤትን ጥለህ እኮ የት እንደሆነ ስትደበቅ ከርመ ዛሬ ቀጥታ ስለያዝን ነው። ስለ ወይዘሮ ሺ ታሪክ እኔም መንገር ይችላል። ምንድነው 50 ዓመት ድረስ አብረን እንደኖርን ቤታቸው እንደሆነ እርሶ እዛ ነበሩ? አዎ። ኧረ ተው ተው፣ በርግጥ ኧረ ተው ዛሬ በርግጥ እስኪ ምን አይተዋል? እስኪ ከ3 ዓመት በኋላ ነው ቤታችን ፈርሶ የወጣ ነው እንጂ የእሳቸው ቤት መኖሩ አንድ ልጅ ናርዶስ የምትባል እንዳላቸው እሷም አይምሮ በሽተኛ እንደሆነች ያንን ጸበል ለጸበል ሲሄዱ ያንን ተጠቅማችሁ ይሄንን አደረጋችሁ ከተከራዮቹ ጋራ። አንተም የምትላትል ሴት ተከራይ ሆና ስትገባ ሁሉ አውቃለሁኝ። እዛ ነበሩ እርሶ? ኧረ ተው አልነበሩ። ምናልባት ሌላ ተሳስተው ይሆናል። አልተሳሳተም። ተሳስተዋል በፍጹም። ይሄ ይኸውልህ አንተም እዛ ግቢ ተከራይ እንደሆንክ እኮ ይታወቃል እኮ። አሁን ምንድነው አንተ ሌላ ነገር ናውጣ። እሺ ቀጥል፣ በቃ ከሱ ጋር እናውራ። ና ቀጥል፣ አንተ ቀጥል፣ ናውጣ። ዝም በል ውጣ። ህግ ፈታናል። እሺ ፈለገ ሪል ስቴት ሮያል ፕላዛ በመሃል ሜክሲኮ በባንኮች እና ዋና መስሪያ ቤቶች መገኛ ቦታ ላይ የተገነባ ደህንነቱ በተጠበቀ ቦታ ላይ መገኛውን ያደረገ ትልልቅ ሆቴሎች፣ ከፍተኛ የትምህርት ተቋማትና የንግድ ቦታዎች በቅርበት የሚገኙበት ድንቅ ስፍራ፣ ለሱቆች፣ ለካፌና ለሬስቶራንቶች የሚሆኑ ቦታዎች፣ የመዋኛ ገንዳ፣ ጂም፣ ለሐዘንና ለደስታ የሚሆን አዳራሽን ያካተተ ለሰውና ለዕቃ ማጓጓዣ 4 ሊፍቶች የተገጠሙለት የከርሰ ምድር ውሃ ዳታ ሲስተም፣ ደረቅ ቆሻሻ ማስወገጃ፣ አረምኑ ቅጡ ያሻውትን የሚያገኙበት ፈለገ ሪል ስቴት ሮያል ፕላዛ ባለ 2 መኝታ ከ142 ካሬ ጀምሮ፣ ባለ 3 መኝታ ከ191 ካሬ ጀምሮ በካሬ ከ110 ሺህ ብር ጀምሮ እየሸጥን እንገኛለን። የምስራች 50% የባንክ ብድር አመቻችተን ከ5 እስከ 10% ደግሞ ቅናሽ አዘጋጅተን እንጠብቆታለን። አሁኑኑ ይደውሉ።